ዲያቆን ሄኖክ ኃይሌ በስተመጨረሻ ድምጹን አሰማ። ልክ ነው። ያው የመጀመሪያውም አላማችን የነበረው መስቀል አደባባይ ለማድረግ ነበር። በወቅቱ ያው ማሟላት ያለብንን ነገሮች ስላላሟላን ሳይሆን ቀረ። ያው በሁለቱ አመታት ግን የታዳሚው ቁጥር እየጨመረ መጥቶ በተለይ ባለፈው አመት ቤተክርስቲያን ውስጥ ከነበረው ህዝብ የሚተካከል በጣም ብዙ ህዝብ ውጪ ነበርና ቦታው ላይ ተገኝቶ ዝማሬውንም ማየት መስማትም አልቻለም ነበርና የአእላፋት ዝማሬ ጉዳይ ዛሬም አላባራም። ላሊበላን ያደበዝዝብናል። 50 ሚሊዮን ክርስቲያን ያለን ሰዎች እኮ ነን። አሁን እኮ አእላፍ ዝማሬ ላይ የሚወጣው 100,000 ሰው እንኳን ቢወጣ እኮ 49 ሚሊዮን 900,000 ክርስቲያን ቀርቶናል። እንዴት ነው አጥብበን የምናስበው? ይሄንን የጃል ሜዳው ጥምቀት የጎንደርን ድምቀት አደበዘዘው? አያደበዝዘውም። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? እንኳን ለጌታችንና ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል ዋዜማ በሰላምና በጤና በፍቅር በደስታ አደረሳችሁ ለማለት ወዳለው በዓሉ የሰላም የጤና የፍቅር እንዲሆንልን እየተመኘው በቀጥታ ወደ መረጃዎቻችን የማመራ ነው የሚሆነው። ሰላም ጤና ይስጥልን። እንዴት አላችሁ? ታላቅ የሆነ የምስራች ሐዋሳና በሐዋሳ ዙሪያ ሌላም ቦታ ያላችሁ ለእናንተ እንሆም ሰርጋችሁን ቤት ለማድረግ አሰባችሁ። ምናልባት ሰርግ ሲመጣ ብዙ ጭንቀቶች ይመጣሉ። የምግቡ ጉዳይ አሳሳቢ ነው። ስለ አዳራሹ ጭንቀቱ የሚያቆም አይደለም። የምግቡ ጉዳይ ብቻ ሳይሆን የዲኮሩ ጉዳይ፣ የካሜራ ሁኔታ ከሽምግልና ጀምሮ እስከ መልስ ያለውን እንዴት አደርጋለሁ? መኪናውንስ ምን ሊሆን ይችላል? እኛ አሰናርተን እናቀርብላችኋለን። ምክንያቱም ያሮስ ኢቨንቶች ነን። የአእላፋት ዝማሬ እንግዲህ ሰዓታት ቀርተውታል። በዚህ አስደናቂ ሰዓት የተሰሙ ያሉ መረጃዎችን ዛሬ አካትቼ የማቀርብላችሁ ነው የሚሆነው። ስለዚህ ሁላችሁም ላይክ አድርጉልኝ። በቅድሚያ እንግዲህ የዝግጅት ሂደቱ እንዴት እንደነበር አንድ ሁለት ቪዲዮዎችን ላሳያቸው። እንግዲህ የተመለከትነው ቅድመ ዝግጅት ሲደረግ የነበረበት ሂደት ነው። እንዴት እንደነበረ ያው እንደምናስታውሰው ሰዓታት የቀሩት መርሃ ግብር ነው። በዚህ አስደናቂ መርሃ ግብር ላይ የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስን በዓል የምናከብርበት፣ ክርስቶስን የምናወድስበት፣ ክርስቶስ ስሙን ከፍ አድርገን የምንጠራበት ስለሚሆን ማለት ነው። ስለዚህ ይሄ መረጃ በደንብ አድርጋችሁ እንድታዳርሱ እንሻለን። አስቀድመው እንግዲህ መምህር በአማን ነጸረና የኔታ በአማን ነጸረና የኔታ እሸቱ አለማየሁ በአንድነት ሆነው ያወሩት ወይም የተነጋገሩት ንግግር ነበረ። በተለይ የልደቷ ዜማ ላይ መደረጉ አንዳንድ ቅሬታዎችን ፈጥሯል። ይሄውም የላሊበላን ከላሊበላ አብያተ ክርስቲያናት ጋር በተገናኘ እንደምናስታውሰው የልደቷ ዜማ በጣም ደስ የሚያሰኝ ቤዛ ሁሉ ዓለም በላሊበላ እንደሚደረግ አይንን ትኩረትን የሚስቡ ነገሮች እንደሚደረግ ለብዙ ዘመናትም የቀጠለ እንደነበር እናውቃለን። አንዱ ፍርሃት የነበረው በዚህ መደረጉ ወይም አእላፋት ዝማሬ በተለያዩ ቦታዎች ላይ መደረጉ አያደበዝዘውም ወይ የላሊበላውን የሚል ነበር። ግን የኔታ የመለሱት መልስ እጅግ አስደናቂ ነው። እኔ ወድጄዋለሁ፣ ደስ አሰኝቶኛል በእውነት። የኔታ እሸቱ አለማየሁ አስደናቂውን መልስ አስደናቂውን ትንታኔ እንደሚከተለው ባቀርብላችሁ እወዳለሁ። ለምንድን ነው የላሊበላውን ያደበዝዛል የሚል ምክንያት የቀረበው? እሳቸውስ ምን መለሱ? ላይክ ሼር ያደርጋችሁ ተከታተሉ።
ላሊበላን ያደበዝዝብናል። 50 ሚሊዮን ክርስቲያን ያለን ሰዎች እኮ ነን። አሁን እኮ አይላፍ ዝማሬ ላይ የሚወጣው 100,000 ሰው እንኳን ቢወጣ እኮ 49 ሚሊዮን 900 ሺህ ክርስቲያን ቀርቶናል እንዴ! እንዴት ነው አጥብበን የምናስበው? ይሄንን የጃል ሜዳው ጥምቀት የጎንደርን ድምቀት አደበዘዘው? አያደበዝዘውም። የአዲስ አበባ ምን ሌላ ነው፣ የጎንደር ምን ሌላ ነው። አያደበዝ የበለጠ ያደምቀዋል። ላሊበላን ያደበዛል የሚለው ነገር እኔ አይገባኝም በግል። ዲያቆን ሄኖክ እኔ ልጁ በጣም ብዙ ጊዜ በብዙ ሚዲያ ተናግሬ ያለሁኝ እኔ መጻሕፍት አሉት መጻሕፍቱ ከቤተክርስቲያኑ ተቀርተው በወጣቱ ልክ ተቀደው የተሰፉ በጣም ብዙ ጣፋጭ መጻሕፍት ተጽፏል። ይሄንን ይሉንታ በእውነቱ ምቀኝነት ይባላል። ይሄን ማመስገን አለበት። የሚሮጥን ሰው ጠልፎ መጣል ተወዳዳሪነትን የማጣት ስሜት ነው የሚመስለኝና እኔ አይላፍ ዝማሬ በግሌ ደጋፊ ነኝ። እንግዲህ የአላፋት ዝማሬ የተለያዩ ነገሮች ይቀርቡበታል። አይደረግም። እኔ በግሌ ደጋፊ ነኝ እውነት ለመናገር፣ ግን ደግሞ የምጋራቸው ሐሳቦች እንዳሉኝ እንዲታወቅልኝ ይሻለው። ያ ማለት ምንድነው? ለምሳሌ የመጀመሪያው በተለያዩ ቦታዎች ላይ ክርስቲያኖች እየሞቱ ነው፣ እልቂት እየቀጠለ ነው፣ ክርስቲያን ግድያ እየቀጠለ ነው የሚሉ ጩኸቶች ተበራክተዋል። ትክክል ነው። ማንም ይሄንን የካደ የለም። ነገር ግን የአላፋት ዝማሬ ከተጀመረ 2016 2 ዓመት ነው። የክርስቲያኖች እልቂት፣ ሞት፣ መከራ 2 ዓመታት ላይ ብቻ ነው የነበረው? ለብዙ ዘመናት አልነበረም? ነበር። አሁንም አለው፣ ወደፊትም ይቀጥላል። አላፋት ዝማሬ ኖረም አልኖረም ይሄ ነገር የሚቆም አይደለም። ብዙ ሰው ስለሚያየን የውጭ ሚዲያዎችም ስለሚዘግቡት ድምጻችንን እናሰማ የሚለው ያስማማኛል። በመዝሙር ሊሆን ይችላል፣ በተለያዩ ዝግጅቶች ሊሆን ይችላል። ማሰማት አለብን፣ ድምጻችንን ልናሰማ ይገባል የሚለው አንድ ራሱን የቻለ ጉዳይ ነው። እኔም በስማማበት ነገር ነው። እንዲህ የሆንን እንዲህ መከራ የደረሰብን አላፋት ዝማሬ አይደረግ የሚለው ግን ጥሩ መስሎ አይታየኝም። በግሌ አልቀበለውም። ምክንያቱም የክርስቶስ ልደት ነው። የሞቱት ሰማዕታት ናቸው። የትኛውም ሰማዕት ጻድቅ ቢሞት የትኛውም አክሊል ለመቀዳጀትና ክርስቶስን አጉልቶ ለማሳየት ነው። ለምሳሌ በአርሲ ሃይማኖቴን አልበጥስም፣ ክርስትናዬን ሃይማኖቴን አልቀይርም፣ ማህተቤን አልበጥስም ብለው ሰማዕትነትን ሲቀበሉ ክርስቶስን እየሰበኩልን፣ ክርስቶስን እያሳዩን ነው፣ ክርስቶስን እያወጁልን ነው። ሞት ይበልጥብናል ሃይማኖታችንን ከምንቀይር ብለው ታምነው ነው የመሰከሩት። አሁን ደግሞ የሚሞቱለት ክርስቶስ የሚወለድበት በዓል ልደቱ ገና ነው የምንገኘው። አስደሳች ነገር፣ ደስ የሚያሰኝ የምስራች ብስራት እጅግ ልንቀበለው የሚገባ ነገር ነው ብዬ አስባለሁ። እና ከዚህኛው አንጻር ነገሩን ብንመለከት ጥሩ ነው። ምክንያቱም ማጣጣል እንዳይሆንብን ማለት ነው። ማጣጣል ነው ነገር ስራችን አብዛኞቻችን እንደዛ ነው የሚሆንብን እና ያ እንዳይሆን መቀበል፣ ድምጽ ማሰማት፣ ግን እኛነታችንን ደግሞ ለዓለም መግለጥ። ኦርቶዶክስ ይችላል ስርዓቷ፣ ትውፊቷ ምን ያህሉስ ነው የሚጠመቀው? ምን ያህሉስ ነው ቅዱስ ቁርባን ለመቀበል ልቡ የሚነሳ? ምን ያህሉስ ነው ከዓለም የሚርቀው? በአንድ ቀን በመጣበት ብቻ ማለት ስብከት ነው። በክርስቶስ ልደት ዋዜማ ለዓለም የተማረኩ ብዙ ነፍሶችን ታድገንስ ቢሆን ማለቻችን ለምንድን ያን ማንመለከት? የሞቱ እንዳሉ የሚመጡት ብዙዎች ስለመሆናቸውስ መስበክ ለምንድን ይተሳናል? ከዚህ አንፃር ብናየው ሄኖክ ኃይሌ ዝምታውን ሰብሯል። ከዚህ ከታዲያስ አዲስ ጋር ከሰይፉ ፋንታውን ጋር በነበረው ቆይታ እንዲህ ብሎ ዲያቆን ሄኖክን ፈላልገን አግኝተነዋል። ስለ ዝግጅቱ አስተያየት፣ ጥያቄዎች ካሏችሁ ባልነው መሰረት ስንት ሰዓት ይጀምራል፣ ከመስቀል አደባባይ ባሻገር ምን ያህል ቦታዎች፣ በርካታ ጥያቄዎች ስለተነሱ ዲያቆን ሄኖክ ምላሽ እንዲሰጥበት ጥረት እናደርጋለን። በነገራችን ላይ ከተጀመረ ጀምሮ ሁሌም ከፕሮግራሙ በፊት ከዲያቆን ሄኖክ ጋር መረጃዎችን እንሰጣለን ከመጀመሪያው ጀምሮ ማለት ነው እና እንኳን ለዘንድሮም የገና በዓል እንዲሁም ለአላፋት ዝማሬ በሰላም አደረሰ ብለናል። ዲያቆን ሄኖክ እንኳን አብሮ አደረሰን። እንዴት ናችሁ? ሰላም ነው። ከወዲሁ እንኳን አደረሳችሁ በልልን እስኪ መላው አድማጮቻችን። ዲያቆን ሄኖክ
እሺ ይሄን ለምትሰሙ ሁሉ እንግዲህ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ልደቱ በሰላም አደረሳችሁ። የሰላም የፍቅር በዓል ያድርግልን። አስታውሳለሁ ዲያቆን ሄኖክ የመጀመሪያው አላፋት ዝማሬ እንዲሁ ዓርብ ዕለት ተደዋውለን ነበረ መረጃ ስትሰጠን አስታውሳለሁና ስንት ዓመት ማለት ነው? አሁን እንግዲህ ሶስተኛውን ነው የምናደርገው። 2016 ነበር የጀመርነው። ልክ ነህ፣ ተደዋውለን ነበር የዛን ጊዜ። አሁን እንግዲህ የቦሌ መድኃኔዓለም የነበረው የአላፋት ዝማሬ በጣም ብዙ ሕዝብ እየጎረፈ ስለሆነ የቦታ ለውጥ አድርጎ መስቀል አደባባይ ይመስለኛል ለመጀመሪያ ጊዜ ሲደረግም ነው። አዎ ልክ ነህ። ያው የመጀመሪያውም ዓላማችን የነበረው መስቀል አደባባይ ለማድረግ ነበር። በወቅቱ ያው ማሟላት ያለብንን ነገሮች ስላላሟላን ሳይሆን ቀረ። ያው በሁለቱ ዓመታት ግን የታዳሚው ቁጥር እየጨመረ መጥቶ በተለይ ባለፈው ዓመት ቤተክርስቲያን ውስጥ ከነበረው ህዝብ የሚተካከል በጣም ብዙ ህዝብ ውጪ ነበርና ቦታው ላይ ተገኝቶ ዝማሬውንም ማየት መስማትም አልቻለም ነበርና ያው ናቹራሊ በሁኔታዎች ስላስገደዱን ወደ መስቀል አደባባይ መጀመሪያ አስበን ወደ ነበረው በሶስተኛው ዓመት መተናል ማለት ነው። ያው በጣም ብዙ ህዝብ ይታደማል ብለን እንጠብቃለን። ምን ያህል ህዝብ ተጠብቃላችሁ? በዚህ ፕሮግራም ላይ የመስቀል አደባባዩን በተመለከተ ምን አዳዲስ ጉዳዮች አሉ? ምክንያቱም ስለ መድረኩም ስንሰማ ከየትኛውም የመስቀል አደባባይ ቦታዎች ላይ የታደመ ሰው ፕሮግራሙን መከታተል ይችላል የሚል ነገር ስላየው ነው። እንዴት ነው? አዎ እንግዲህ ምንድነው ባለፉት 2 ዓመታት የታደሙ ሰዎች መጀመሪያ መምጣት የቻሉ ወይም ፊት ቦታ ማግኘት የቻሉ የክብር እንግዶች ካልሆኑ በስተቀር አብዛኛው ሰው መዝሙሩን የተመለከተው በስክሪን ነበረ። ያው ከ12 በላይ ስክሪኖች አድርገን መዝሙራቱን እንዲዘምር ለማድረግ ሞክረናል። ግን ያም ሆነ ያው ሳውንድ ሲስተም ምንም ሁሉም ቦታ መድረስ አልቻለም ነበር። መስቀል አደባባይ መሆኑን ካወቅን በኋላ የመጀመሪያ ለማድረግ የሞከርነው የትኛውን ቦታ ላይ ያለ ሰው እኩል ማየት የሚችለው ስቴጅ ለመፍጠር ነው የሞከርነው። ስለዚህ 8 ማዕዘን ያለው የክብ ቤተክርስቲያን ቅርጽ ያለው ባለ 3 ደረጃ በጣም ውብ መድረክ ነው የተሰራው። ስለዚህ የትኛውን ቦታ ላይ ያሉ ሰዎች ፊት ለፊት ያሉ ሰዎችን ያህል ነው ማየት የሚችሉት። እንደውም መድረኩ ቅርብ ካለው ሰው ይልቅ ሩቅ ያለው ሰው የበለጠ የተሻለ ቪው እንዲኖረው ለማድረግ ነው የተሞከረው። ከዛ ውጪ ብዙ ስክሪኖች የራሱ የመስቀል አደባባይ ላይ ያለው ስክሪን አለ፣ እኛም የጨመርናቸው። በእያንዳንዱ ስክሪን ላይ የመዝሙር ግጥሞች ስላሉ ያው እንደ አለፉት የአላፋት ዝማሬዎች ሁሉ ተመልካችና ህዝብ የሚባል ነገር የለም። ሁሉም እኩል የሚዘምርበት የሚጸልይበት በጣም ትልቅ መንፈሳዊ መድረክ እንዲሆን ነው የታሰበው። እንግዲህ እግዚአብሔር ቢረዳን ከተለያዩ አካባቢዎች ብዙ ሰዎች እየመጡ ነው። ከውጭ ሀገር በርካታ ሰዎች መጥተዋል አላፋት ዝማሬ ብለው። አዲስ አበባ ውስጥም ያሉ በርካታ አጥቢያ ሰንበት ትምህርት ቤቶችና አድባራት የደርሶ መልስ ጉዞ አካሂደዋል። እኛ ዋነኛ ዓላማችን ዝማሬው ላይ ከተሳተፈ በኋላ ሰው የሌሊቱን ቅዳሴ እንዲያስቀድስ ነው። ስለዚህ ደርሶ መልስ ጉዞዎች በጣም ተዘጋጅተዋል በየአድባራቱ። በግልም በማህበር የሚመጡት ሰዎች ያው ዋናው ቅዳሴ የሌለው ዝማሬ ማለት ማህተም ያልተመታበት ደብዳቤ ማለት ነውና በዓሉ የሚጠናቀቀው በቅዳሴ ስለሆነ ማታ በጊዜ ነው የምንጨርሰው። 1 ሰዓት ተኩል የዝማሬው ይጠናቀቃል። ያው በሰዓት አንታማም ባልነው ሰዓት ነው ስንጨርስ የነበረው። ዘንድሮም ብፁዓን አበው ሊቃነ ጳጳሳት በርካታ እንግዶች በተገኙበት 9 ሰዓት ይጀመራል። ያው ቀደም ብሎ መምጣት የተሻለ ቦታ ለመያዝ ያስችላል። ህዝቡ ያለበት ቦታ በነገራችን ላይ በጣም ምርጡ ቦታ የህዝቡ ቦታ ነውና እዛ ላይ ቀድማችሁ ተገኝታችሁ ታድማችሁ እንድትዘምሩ የሰይፉ የታዲያስ አዲስ ክሩ በሙሉ ደግሞ መጥቶ ከበሮ እንዲመታ እንዲዘምር ነው የሚፈልገው። ተቀብለናል፣ ግብዣውን ተቀብለናል። ዲያቆን ሄኖክ ባለፈው ማስታውሰው ስርጭቱን በተመለከተ አንድ በራሪ ወረቀት አይቼ ነበረ። በሰዓት ተጀምሮ በሰዓት እንዴት እንደተከናወነ ምናልባት ብዙ ጊዜ እኛ የምንታማው ሰዓት ላይ ነበርና ብዙዎች በአድናቆት ነበር ያንን ሐሳብ ሲቀባበሉት የነበረው። የዘንድሮ ስርጭቱን በተመለከተ ነው። በየትኞቹ አማራጮች ምናልባት በመላው ዓለም አሁን ያለነው ዩቲዩብ ላይ ነው፣ ታዲያስ አዲስ ፕላስ ሆኖ ነው ዲያቆን ሄኖክ?
በመላው ዓለም ስለሚከታተሉን ይህን ዝግጅት በየትኞቹ እንግዲህ ዩቲዩብ አማራጮች ሊሆን ይችላል ወይ ቴሌቪዥኖች መከታተል ይቻላል? አዎ በርካታ ሚዲያዎች ይዘግቡታል። ከሀገር ውስጥ የሀገሬ ቴሌቪዥን፣ አርትስ ቴሌቪዥን፣ ፋና እና ኢቢሲ ኢትዮጵያ ቴሌቪዥን በቀጥታ ያስተላልፋሉ። ከዛ ውጪ የውጪ ሮይተርስ፣ ቢቢሲ፣ ዶቼ ቬሌ እነዚህ እና የራሻ የሆነ ሬዲዮ በሙሉ ይዘግቡታል። እንግዲህ እንደምታስታውሱት የአላፋት ዝማሬን ባለፈው አመት ኒውዮርክ ታይምስ ላይ ወጥቷል። እንደውም ዩኔስኮ ወርዚ ኢቨንት ነው ብለው ያወጡት። ስለዚህ ዋነኛ ዓላማው ምንድነው? የክርስቶስ ልደት እንግዲህ የኔ ልደት አሁን አንተ ቤት አታከብርም እኔ ጋር መጥተህ ነውና የክርስቶስ ልደት መከበር ያለበት በምስጋና በዝማሬ እንጂ በሌላ መንገድ አይደለም የሚለውን ማሳካት ነው ዓላማው ግቡ። ከዛ ውጪ ደግሞ መዝሙር ጸሎት ነው። ምናልባት ቪዲዮዎቹን አይታችሁ ከሆነ ባለፉት 2 ዓመታት ምህላው፣ ጸሎቱ፣ ዝማሬው በእንባ ነው። ኤዲተሮች ኤዲት ማድረግ እስኪቸገሩ ድረስ ህዝቡ እጁን ዘርግቶ የሚጸልይበት ነው። ስለዚህ ለሀገራችንም ለቤተክርስቲያናችንም ለየግል ህይወታችን ከእግዚአብሔር ሰላም ከምንጠይቅበትና መልስ ከምናገኝበት መንገድ አንዱ ጸሎትና መዝሙር ነውና ዝማሬዎቹም በጣም የተረጋጉ የግል ዘማሪያን አይደሉም፣ የህብረ ዝማሬ ነው። ህዝቡ ሁሉ እኩል ዘምሮ እግዚአብሔርን አመስግኖ ጸልዮ እንዲወጣ ነው። ከዛ ውጪ ሊቀ መዘምራን ኪነጥበብ ወልደ ቂርቆስ ምናልባት እንደ ቸርነት የሚል መዝሙር ታውቃላችሁ። ሁሉም ሰው የሚያውቀው መዝሙር የዘመረ ባለፈው ወር ላይ የእሱን ማክበሪያ ስነ ስርዓት ተካሂዶ ሽልማት ፕሮግራም ነበረ። ስለዚህ የዚህን የመስቀል አደባባዩ ዝማሬ እንደተጠናቀቀ ብቻውን ወጥቶ እንደ ቸርነት የሚለው መዝሙር ራሱ ዘማሪው አዘምሮ በጸሎት ነው የሚበተነው ማለት ነው። ስለዚህ ያው ምዕመናን ከሩቅ የሚገርም ከወላይታ ከሻሸመኔ ሳይቀር ብዙ ያዘጋጁ ሰዎች አሉ፣ ከአዳማ ሳይቀርና ዋነኛው ዓላማው በዝማሬ በምስጋና እግዚአብሔርን አመስግኖ ጸልዮ ዝማሬውን በዓሉን በልደት በመንፈሳዊ መንገድ ማክበር ነው። ስለዚህ እግዚአብሔር እንግዲህ ይህንን መርሃ ግብር ባሰብነው መልኩ ካሰብነውም በላይ አድርጎ በሰላም እንዲጨርስልን ይህንን ድምጽ የምትሰሙ ሁሉ በጸሎታችሁ አስቡን። መልካም በዓል ይሁንልን ነው ማለት። እንደው ለስንብት የመስቀል አደባባይ ብቻ ሳይሆን በተለያዩ ቦታዎች ላይ የአላፋት ዝማሬ እንደሚደረግም ሰምተናል። የረሳሁት ነገር ነው። ይህንን የመስቀል አደባባዩን የሚያስተባብረው በማህበራት ማደራጃ መምሪያ በቤተ ክህነት ስር ማለት ነው የኢትዮጵያ ጃንደረባ ትውልድ ነው። በእኛ ስር የሚካሄደው 2 ቦታ ነው፣ አዲስ አበባና ድሬዳዋ ያለው ማለት ነው። በተመሳሳይ ሰዓት በፌስቡክ ጃንደረባው ሚዲያ ፌስቡክ ላይ የድሬዳዋው ላይቭ ይተላለፋል። በዩቲዩብ ደግሞ በጃንደረባው ሚዲያ ላይ ደግሞ የአዲስ አበባውን እናስተላልፋለን። ከዛ ውጭ ግን መስከረም ላይ ትሬኒንግ ወስደው ልምድ ልውውጥ አድርገው ተመሳሳይ ፕሮግራም ያካሄዱም አድባራትና ገዳማት አሉ። ኢትዮጵያ ውስጥ ወደ 8 ቦታ ይካሄዳል። ሆለታ ላይ፣ አሰላ ላይ፣ አሶሳ ጋምቤላ ክልል ማለት ነው። ከሀገር ውጭም ሲያትል ላይ ኦልሬዲ ተካሂዷል። ዩጋንዳ ትናንትና ተካሂዷል። ስለዚህ ይህን ሰሞን ብዙ አላፋቶች ታያላችሁ በየቦታው ማለት ነው። አዋሳም ላይ፣ ደሴ፣ ወልዲያ እነዚህ ቦታዎች የረሳኋቸው በእርግጠኝነት ይኖራሉ። የአላፋት ዝማሬ ይካሄዳል ማለት ነው። ይህን ይመስላል። ያው እንግዲህ ለመላው በዚህ ዝግጅት ላይ ለመታደም የተዘጋጁ ላሉ ተጨማሪ መረጃ ቀረ የምትለው ካለ የስንብት ጥያቄ ነው ዲያቆን ሄኖክ። ባለፈው ሳምንት እንግዲህ ጋዜጣዊ መግለጫ ተሰጥቶ ነበረ። በዚህ 2 ቀናትም ደግሞ የከተማው ጸጥታ አካል የሚሰጠው ይኖራል። ከዚህ በፊት ከምንለው ምንም የተለየ ነገር የለውም። የዘንድሮውን ለየት የሚያደርገው ባለፈው አመት 2 ዓመታት የመጡ ሰዎች ተጨማሪ ጧፍ ይዘው መጥተው ለገጠር አብያተ ክርስቲያናት እንዲሰጡ አድርገን ነበር። ዘንድሮ ደግሞ የታዕካ ነገሥት በዓታ ለማርያም ገዳም የምታውቁት 4 ኪሎ ያለው ማለት ነው። ያው አካባቢው ላይ ብዙ ሰዎች ወደ ሌላ ቦታ ስለተዛወሩ ብዙ አጥቢያው ላይ ሰው አለመኖሩ እዛ ላይ ጉባኤ ቤት ደግሞ በጣም የተቸገረበት ደብር ነውና ገዳም ነውና ለዚህ ገዳም ገቢ እንዲሆን የገዳሙ አባቶች መተው ጸሎት እየሰጡ መስቀል እያሳለሙ የሚቀበሉት የጧፍ መባ ምዕመናን ይዘው እንዲመጡ እንጠብቃለን። ከዛ ውጪ ለዝማሬ ዝግጁ ሆናችሁ ነው። ማንም ሰው ጸጥ እንዲል አንፈልግም። ሁሉንም ስክሪኖች እዛ አካባቢ ያሉትን ሁሉ ለምነን አናግረን አብዛኞቹ ስክሪኖች ስራ ላይ ነው የሚሆኑት። ስለዚህ ስክሪኖቹ ራሱ የሚዘምሩበት ቀን ስለሆነ አንድም ሰው እንዳይቀር
ይህንን የምትሰሙ ሁሉ መስቀል አደባባይ እንገናኝ። መዝሙሮቹን አስቀድሞ ማግኘት ይቻላል ወይ የሚል ጥያቄም መጥቶልኝ። ጃንደረባው ሚዲያ ላይ የተለቀቀ ለአንድ ወር ሲጠና ነው የከረመው። እንደው ለማጥናት ጊዜ ነው ያልነበረውና ያላየ ሰው ደግሞ በእለቱ ቢመጣ የመዝሙሩ ግጥም አለ እያነበበ እኩል መዘመር የሚችላቸው ናቸው። አብዛኞቹ መዝሙራት ሰው የሚያውቃቸው ለማድረግ ሞክረናል፣ ባይተዋር እንዳይሆንና ሁሉም ሰው ስንፋስ ያለው ሁሉ እግዚአብሔርን ያመስግን የሚለውን እንዲፈጽም እድል ነው መስጠት። ያው እንግዲህ በየዓመቱ የተገናኘን መረጃ እንለዋወጣለን። በመስቀል አደባባይ ለየት ባለ ሁኔታ የዘንድሮ የአእላፋት ዝማሬ ሊደረግ ቅድመ ዝግጅቱ ሁሉም ተጠናቋል። ስለሰጠን መረጃ እንደተለመደው ከልብ ነው የምናመሰግነው ዲያቆን ሄኖክ። በሰላም ተጀምሮ በሰላም እንዲጠናቀቅ ልባዊ ምኞት እኛም አለን። አሜን አሜን። በያላችሁበት ጥሩ ጊዜ ነው የምንመኘው። እስኪ ከአእላፋት ዝማሬ ከፕሮግራሙ ላይ ከዚህ ቀደም ከነበረው ላይ መዝሙር እንጋብዛችሁና ከዛ እንመለሳለን። በያላችሁበት ጥሩ ጊዜ። በዓል ሰሞን ላይ ያለነው ሀሳቦቻችሁን ንገሩ። ታዲያስ አዲስ ክላስ ሆኖ ይቀጥላል። እስከ ዝግጅታችን ፍጻሜ ናችሁ። ደስ የሚያሰኝ ነው። እንግዲህ በጣም ትልቅ ስቴጅ ተሰርቷል። በርካቶች የሚያዩት ይሆናል ብለን እናስባለን። የነበረውንም ክስተት የምናቀርብላችሁናል። በድጋሚ እንኳን ለጌታችን ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ የልደቱ ዋዜማ በሰላም አደረሰን አደረሳችሁ።